It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት ማንቼን አየን ከኒውካስል ዩናይትድ ጋር ሲጫወት፣ ዛሬ ደግሞ በጣም በርካታ ደግሞም በጣም በጉጉት የምንጠብቃቸው ጨዋታዎች ይከናወናሉ። ቼልሲ ከአስቶን ቪላ በጣም ትልቁ ጨዋታ ነው። የኪሎ ጉዳይ የተነሳበት የማንቸስተር ሲቲ እና የኖቲንጋም ፎረስት ጨዋታ አለ። ምናልባት ለተወሰኑ ሰዓታት እንደገና ማንቸስተር ሲቲ የደረጃ ሰንጠረዡ መሪ ሊሆን የሚችልበት፣ ምክንያቱም ማንቸስተር ሲቲ ቀድሞ ተጫውቶ አርሰናል ደግሞ ዘግይቶ ነው የሚጫወተው። አርሰናል ደግሞ ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታቸውን ያደርጋሉ። ከነዚህ ጨዋታዎች ጋር በተያያዘ አንዳንዶቹ የሜዳ ውስጥ ጉዳይ፣ አንዳንዶቹ ከሜዳ ወጣ ያለ ጉዳይ ያላቸው ናቸው። እኔ ብናስቀድም ደስ የሚለኝ ከሜዳ ውጭ ያሉትንም እየጠቃቀስን ሜዳ ላይ ያሉትንም ትኩረት እያደረገን እንድንነጋገር ስለሚገባ ሊቨርፑል ከዎልቭስ ጋር የሚገናኙበት ጨዋታ አንፊልድ ላይ ይደረጋል። ይሄ የአንፊልድ ጨዋታ በነገራችን ላይ አሰልጣኝ አርነ ስሎት መጠነኛም ቢሆን እፎይታ ያገኙበት፣ ባለፉት ተከታታይ ጨዋታዎች ተጋጣሚዎቻቸውን ያሸነፉበት፣ ወደ አሸናፊነት ተመልሰዋል። አሁንም ደግሞ እንደዚሁ ዎልቭስን ለማሸነፍ ሊቨርፑል ብዙ ይቸገራል ተብሎ አይጠበቅም። የድል ቁጥሩን በአንድ ሊጨምሩት እንደሚችሉ ተስፋ ይደረጋል። አንፊልድ ላይ ግን ዛሬ ማን ያሸንፋል፣ ሊቨርፑል እንዴት ባለ መንገድ ይቀርባል ምናምን ከምንለው በላይ የዲየጎ ዦታ ልጆች ኳስ አቀባይ ሆነው ያገለግላሉ ተባለ ሁለቱ። እዚህ ላይ ትንሽ እናውራና እንጀምር። በጣም አሪፍ ነገር ነው። እኔ ለሊቨርፑሎች ከዲያጎ ጆታ ጋር በተያያዘ እያደረጉ ያለው ነገር በጣም ነው የሚያስገርመኝ። መጀመሪያም ህይወቱ ባለፈ ጊዜ ከዛ በኋላ እሱን ለመዘከር የሄዱበት ርቀት ሁላችንም እንደምናስታውሰው የሚደነቅ ነው እና አሁን ደግሞ ዲያጎ ጆታ የወልቨርሃምፕተን ወንደረርስ እንደዚሁም ደግሞ የሊቨርፑል ተጫዋች ነበር። በወልቭስም ተጫውቷል ሁላችንም እንደምናስታውሰው። ከዛ ነው ወደ ሊቨርፑል የመጣው። ስለዚህ አሁን በዲያጎ ጆታ በኩል ሁለቱ የቀድሞ ክለቦቹ እርስ በርስ ጨዋታውን የሚያደርጉበት ነው። ለዛ ስለሆነ ነው አሁን ህይወቱ ካለፈ 6 ወር አካባቢ ሆኗል እና ሁለቱ ወንድ ልጆቹ ዴኒስ እና ዱራቲ ይባላሉ። እነዚህ ኳስ ያቀብላሉ ተብሎ ይጠበቃል። ህጻናት ናቸው በእርግጥ ግን ዋናው ሀሳቡ ነው ዲያጎ ጆታን አሁንም ድረስ በሊቨርፑል ቤት ምን ያክል ባለው መጠን እየተዘከረ እየተወደደ እንደሆነ፣ ፍጹም የማይረሳ ተጫዋች እንደሆነ ለማሳየት የሚጠቀሙበት ነው ተብሏል። ዋነኛ ምክንያቱ ደግሞ ሁለቱ እርስ በርስ መገናኘታቸው ነው። ሊቨርፑልና ወልቭስ 18ኛ ሳምንት ጨዋታ ላይ አይደል ነው፣ እስካሁን ድረስ አልተገናኙም ዲያጎ ጆታ ህይወቱ ካለፈ በኋላ እና ይሄንን ያደርጋሉ ተብሎ በጣም በብዙ መገናኛ ብዙሃኖች ላይ በአድናቆት መልክ ተዘግቧል። የዲያጎ ጆታን ጉዳይ በተመለከተ ያው ሊቨርፑል እንደምናስታውሰው እሱ የሚለብሰውን ማሊያ ማንም እንዳይለብሰው አድርጓል። ከዛ ግን በጣም በተደጋጋሚ ሲነሳ የነበረው ለሊቨርፑል ይሄ አፕስ ኤንድ ዳውን የሆነ ነገር ነው ሊቨርፑል እያሳለፈ የሚገኘው። በጣም ብዙ የተበላሹበት ነገሮች አሉና ለዚህ ለተበላሸበት ነገር እንደ አንድ ምክንያት የሚጠቀሰው የዲያጎ ጆታ ህልፈት ነው ተብሎ ተገልጿል። አርነ ስሎትም ከዚህ በፊት ተናግረው ነበር ምን ያክል ተጽዕኖ እንዳሳደረ፣ በመልበሻ ቤት ውስጥ ያለው እውነት ምን ይመስል እንደነበር፣ ተጫዋቾቹ ከዛ ስሜት ለመውጣት ምን ያክል እንደተቸገሩ ያብራሩ ነበር። ይሄንን የተቀበሉት ሰዎች አሉ፣ ያልተቀበሉትም ሰዎች አሉ። ግን አልተቀበልከውም? አልተቀበለውም። ተጽዕኖ ግን በጣም በጣም ከባድ ነው
ብለው ሲናገሩ ነበር። ምንድነው መሰለሽ ሳምሪ የሊቨርፑል መልካምነት በዲዮጎ ዦታ ታይቷል የሚለውን ሙሉ በሙሉ ነው መስማማው፣ ሙሉ በሙሉ እንደውም አንዳንድ ሰዎች በዛ እስኪሉ ድረስ ነው ለዲዮጎ ዦታ ሊቨርፑል ክብሩን ያሳየው። በጣም 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 በተደጋጋሚ ያንን አድርገዋል። አንዳንድ ጊዜ ማክበር መከበርን ያመጣል የሚለውን አባባል በዚህ ታያለሽ። የሊቨርፑል ደጋፊ ያልሆኑ እግር ኳስን የሚወዱ ምናልባትም የሌላ ክለብ ደጋፊ የሚሆኑ በዓለም ላይ ያሉ የእግር ኳስ ወዳጆች ሊቨርፑል ለዲዮጎ ዦታ ባደረጋቸው ነገሮች በሙሉ በጣም ደስተኛ ናቸው። ለሊቨርፑል መልሰው ክብርን ሰጥተዋል። ያደረገው ነገር ምንድን ነው ስንል ለምሳሌ የልፈቱ በተሰማ ሰሞን የቀሪ ኮንትራቱን ደሞዝ ሙሉ በሙሉ ለቤተሰቦቹ ለመስጠት ወስኗል። ከዛ በተጨማሪ ደግሞ አሁንም እሱ የሚለብሰው የማሊያ ቁጥር 21 አይደል? በዛች 21ኛ ደቂቃ ላይ የሊቨርፑል ደጋፊዎች እየተመሩም ይሁን እየተበሳጩም ይሁን 20ኛው ደቂቃ ላይ ያጨበጭባሉ። 20ኛው ደቂቃ ሲመጣ እየተመሩም ቢሆን በእግር ኳስ መመራት ወይም ልሸነፍ ነው ብሎ ማሰብ ወይ ጥሩ አይደለንም ብሎ ማሰብ ምናልባት በተወሰነ ደረጃ ደግሞ ክራይሲስ ውስጥ እንደሆኑ ያውቃሉ የሊቨርፑል ደጋፊዎች። በዛ ሲቹዌሽን ውስጥ ሆነው ግን ያችን ደቂቃ ሳይረሱ ሪስፔክት ያደርጋሉ። ከዛ ደግሞ ትንሽ የያዘኑ ስሜት ቆየት ካለ በኋላ ቤተሰቦች ወደ አንፊልድ እንዲመጡና ያም በተለየ ስነ ስርዓት እንዲከናወን ማድረግ የሚገርም ነገር ነው ያደረጉት። እስካሁንም ድረስ ደግሞ የሆነ ነገርን ከዲዮጎ ዦታ ጋር አሶሺየት ማድረግ ቅድም ያልሽው ማሊያው ጡረታ እንዲወጣ ከዚህ በኋላ በማንም እንዳይለበስ ለማድረግ የሚገርም ነገር ነው ሊቨርፑል ያደረገው። የሚገርም ነገር ነው ምንሽ በቃ ለዚህ በጣም አሪፍ ሪስፔክት ይሰጣል። አሁንም ደግሞ በዛሬው ጨዋታ ላይ ሊቨርፑልና ወልቭስ ሲጫወቱ ይህንን እናደርጋለን ብለው ሲያስቡ ለልጆቹ ትልቅ ትርጉም አለው፣ ለእናትየው ትርጉም አለው፣ ለልጆቹ እናት። ከዛ በተጨማሪ ለሱ ቤተሰብ ለሆኑ ሰዎች በሙሉ በጣም ደስ ይላል። አሁን የኳስ አቀባይ ስራ ትንሽ ስራ ነው፣ ትንሹን ስራ ሰሯቸው የሚል ሞኝ ካለ ነው እንጂ ችግር የሚሆነው ማክበር ነው። የሆነ አሶሲዬሽኑን እሱን መፍጠርና ሲምቦላይዝ ማድረግ ነው እንጂ ሙሉ ጨዋታውን እያቀበሉ ስራውን እንዲሰሩት አይደለም የተፈለገው እናንተም የእኛ ናችሁ መባል ነው። እዛ ቦታ ላይ ልጆቹ ኳስ በማቀበላቸው ምክንያት ኳስ እንዲያቀብሉ በመወሰኑ ምክንያት ይኸው በዕለተ ቅዳሜ ከወሬዎቻችን አስቀድመን እያነሳ ነው ሊቨርፑል የፈለገው ዲዮጎ ዦታ በዚህ መንገድ እንዲታሰብ ነው። ስለዚህ ነገም ያ ነገር ሲደረግ ደስ ይላል፣ ምንም ጥያቄ የለውም። የሆነ የቤተሰብነት ስሜት ልጆቹም ላይ ይኖራል። ሊቨርፑልን የኛ ብለው ያድጋሉ። ወልቭስም በተመሳሳይ ለዲዮጎ ዦታ እንደ ሊቨርፑልም ባይሆን ትልቅ ክብር አለው። ስለዚህ በሁለቱ ጨዋታ ላይ ይሄ መደረጉ በጣም አሪፍ ነው። ከኳሱም በላይ ገኖ እየተነገረ የሚገኘው ገኖ እየተነሳ የሚገኘው ነገር ይሄ ነው። ለነገሩ ቤተሰቡ ባይወደው ኖሮ መጀመሪያም ገና ሀሳቡ ፕሮፖዝ ሲደረግ ሪጀክት ይደረጋል፣ ዜናም አይሆንም፣ ወሬም አይሆንም። ግን በዲዮጎ ዦታ ህልፈት ነው ሊቨርፑል እንዲሆነው እኔ ሙሉ በሙሉ አልቀበለውም። አንድ ምክንያት ነው ሊሆን ይችላል፣ ተጽዕኖ ሊያሳድር ይችላል። ግን የማልቀበልበትን ምክንያት ልንገርሽ። ጨካኝ ናቸው ያልኩ አይደለም፣ ወይም የሱ ህልፈት እነሱ ላይ ምንም አይነት ተጽዕኖ አላሳደረም ምናምን ልልሽ አይደለም። ነገር ግን ዲዮጎ ዦታ ከሞተ በኋላ እኮ ሊቨርፑል አሪፍ ነበር። መደዳውን እኮ የሚያቆመው አልነበረም እኮ፣ ዝም ብሎ ነበር እኮ የሚያሸንፍ የነበረው። ከዛ በኋላ የምናነሳቸው ጥያቄዎች የተፈጠሩት ከሰውየው የተጫዋቾች ምርጫ ጋር በተያያዘ ነው። ሰውየው የተጫዋቾቹ ምርጫ በዛ መንገድ የሚነካቸው እስክንል ድረስ ሲመርጡ የነበረው በዲዮጎ ዦታ መሞት ምክንያት ነው አይደለም። ሰውየው ወደ ሜዳ ይዘውት የሚገቡት የጨዋታ ሐሳብ አንዳንዴ አሪፍ የሚሆኑት እየረሱት፣ አንዳንዴ የሚበላሽባቸው ትዝ እያላቸው እኔ እንደዚህ ብዬ መውሰድ አልችልም። እግር ኳሱ ሜዳ ላይ የሊቨርፑል በአብዛኛው ልክ ያለ ሆነው አርነ ስሎት ሊሸከሙት በሚገባ ተጠያቂነት አንድ ሁለት ኢንዲቪጁዋል ተጫዋቾች ኢብራሂማ ኮናቴ ለምሳሌ ኢብራሂማ ኮናቴ ቨርሰስ አርሰናል he was 100% ፐርፌክት። ይሄንን ኮናቴ ነው በየጊዜው ማየት የምንፈልገው እስክንል ድረስ he was በጣም ፐርፌክት። ታዲያ ድንገት ምን አገኘው መለሽ ማሰብ ካለ መጠየቅ ካለ እንደዚህ እንላለን። የተወሰኑ ስሜት ላይ ተጽዕኖ የሚያሳድሩ ነገሮች ሊኖሩ ይችላሉ። የሊቨርፑል ስድስተኝነት ግን በዛ ነው የመጣው የሚለውን ግን እኔ አልቀበለው። ምክንያቱም ኦን ኤንድ ኦፍ የሚሆኑ ተጫዋቾች አሉ። አንዳንዴ አሪፍ ይሆናሉ፣ አንዳንዴ ያቅታቸዋል።
እዛ ውስጥ ያሉት ሌሎች ምክንያቶች፣ ሌሎች ሰበቦች ናቸው ተፈልገው መገኘት መቻል ያለባቸው። ለምሳሌ እውነት ለመናገር ሶቦስ ላይ he was perfect all the time this season ለሊቨርፑል በጣም አሪፉ ሶቦስ ላይ ነው። በጣም አሪፉ ኢብራሂም ኮናቴ ላይ ጥያቄ ታነሻለሽ፣ ቨርጂል ቫን ዳይክ ላይ ጥያቄ ታነሻለሽ። መሐመድ ሳላ ያንን ወጥቶ የተናገረበትን ምክንያት አረማት ነገር ነው ሳምሪ። ብዙ ነው እሱማ። ግን አንድ ተጽዕኖ ያሳደረ ነገር ነው ብለው ግን እንደሚያምኑ ተናግረዋል። ተጫዋቾች ላይ በግል ለጆታ እንዳላቸው ቅርበት የሚወሰን ይመስለኛል እኔ እና ደግሞ የመቋቋም አቅማቸው ምን ያክል ነው የሚለውን በተመለከተ እዛም የራሱ የሆነ አስተዋጽኦ ሊኖረው ይችላል እንጂ አርነ ስሎት ውጤቱ የሊቨርፑል ሙሉ በሙሉ የተበላሸው በዚህ ምክንያት ነው አይደለም፣ እንደዛም አይደለም። ግን ቢሉም አንደኛ ተቀባይነት የለውም፣ ሁለተኛም ደግሞ የታየውም ነገር ያንን እንዳንቀበል የሚያደርግ ነው። ለምሳሌ በመቶኛ ወይም በፐርሰንት ይቀመጥ ቢባል ከ1 እና ከ2% ያለፈ አልሰጠውም እኔ የዲዮጎ ጆታን እልፈት በሊቨርፑል እንዲህ መሆን ላይ በጣም አሳነስኩ። እግዚአብሔርን አልሰጠውም ከዛ በላይ ፈረንጆችን በመተይ በእናትህ አልወስደውም፣ እንደዛ አልወስደውም። ሁለተኛው ጉዳይ ላይ እንሂድ የምትጨምሪው ከሌለሽ። ወደ ሁለተኛው እንሂድ። ሁለተኛው የኖቲንግሃም ፎረስት እና የማንቸስተር ሲቲ ጉዳይ ነው። ይህንንም ጨዋታ ኖቲንግሃም ፎረስት በነገራችን ላይ ዳሽ ከያዘውት በኋላ እየተሻለ እኮ መጥቷል። ውጤቶች እያመጣ ነው። አሪፍ ነገሮችን ያስመዘግባል። ደግሞ ድንገት ኩም የሚያደርግ ነገር ያሳያል። ግን ያንን ዲፌንሲቭ ሶሊዲቲውን መልሶ ለማግኘት ከዳይች ጋራ የበለጠ የተሻለ ጊዜን ኖቲንግሃም ፎረስት እያሳለፈ ነው የሚገኘው። አንጅ ፖስቴኮግሉ ይዘውት ከነበረው ይልቅ ብለን ማንሳት እንችላለን። ግን ትልቁ አሁንም ከሜዳ ውጪ እነሱ ክሪስማስ ላይ ስለሆኑ ከሜዳ ውጭ ያለው ነገራቸው ይበልጣል እና የፔፕ ጋርዲዮላ ሰሞናዊው አስተያየት ስናነሳው ነበር ስናነሳው ነበር። እያንዳንድሽ ስትመጪ ትመዘኛለሽ ብሏል። ይሄንን አገኘው ብለህ የበዓል ምግብ ከተከተ ኪሎ ጨምረህ ብትመጣ ወደ ኖቲንግሃም ይዤህ አልሄድም፣ ተቀያሪ ወንበር ላይ ትቀመጣላችሁ፣ አትጫወቱም አለ። አንድ ትልቁም ነገር ይሄን የምሩና ያለው የቀልዱና ያለው ሳቅና ጨዋታ ለመፍጠር ብሎ ነው ያለው። በየአረዳዳችን ልንወስደው እንችላለን፣ ግን ይሄንን መነጋገሪያ አድርገውታል ሚዲያዎቹ። አንድ ሁለት በዚህ ውስጥ ግን ያስተላለፋት አንድ ነገር ለእኔ በጣም ስባኛለች። የሳበች ምንድነው 2024-25 እንደዋዛ አለፋል። ያለፈውን የውድድር ዓመት መብገኑን ነው የሚያሳይ። 2024-25 ማንቸስተር ሲቲ ይዞ ያጠናቀቀው ውጤት ጋርዲዮላ መሆን አለበት ብሎ የሚያምነው አይደለም። አንድ ይህንን ያነሳና ያኔም እንዲሁ ከበዓል በኋላ በማንቸስተር ሲቲ ተጫዋቾች ላይ የታየ ነገር መኖሩን ለማስታወስ የሞከረ የፈለገ ይመስላል። ስለዚህ ያንን 2024-25ን አበላሸን። 2025ና 26ን አሁን ከአርሰናል በ2 ነጥብ አንሰን የምንገኝበትን የውድድር ዓመት ግን ልናበላሸው በፍጹም አንችልም ማለት በፍጹም አንችልም። ስለዚህ ተጫዋቾቹ አመጋገባቸውን 2 ቀን ዴይ ኦፍ ሰጥቻቸዋለሁ አለ። አመጋገባቸው መቆጣጠር፣ የእነዛን 2 የረፍት ቀናት ከቤተሰቦቻቸው ጋር በዓሉን በደንብ ማሳለፍ ምናምን ይችላል። ነገር ግን ከበዓል ማግስት እንዲህ አለ የዛሬው አይነት ጨዋታ እንዳለባቸው በደረጃ ሰንጠረዡ ፉክክር ላይ ምን ጋር እንደሆነን ግን ማወቅ መቻል አለባቸው። ስለዚህ ኪሎ ኢሊቬት አድርጎ የሚመጣ ጨምሮ የሚመጣ ተጫዋች ካለ እሱ ተቀያሪ አይሄድም፣ ጭራሽ ወደዛ ሚዦም አልሄድም ምናምን ብሎ ተናገረ። ለእኔ የሚገባኝ ይህንን ያርገው አያርገው የራሱ ጉዳይ ነው፣ እሱ አይደለም ለእኔ ፖይንቱ። 2024-25 ላይ ቁጭት ካለው ጋርዲዮላና ተጫዋቾቹ ዘንድሮ የማይፈነቅሉት ድንጋይ የለም። እንደ 2024-25 እንዲቆጫቸው አይፈልጉማ። አንድ ሁለተኛው የጋርዲዮላ የመጨረሻው የውድድር ዓመት ሊሆን ይችላል ተብሎ እንደ ፍንጭ የተነገረ ነገር አለ። ያኛው የቁጭት ይሄኛው የስንብት ሆኖ ቁጭትን የሚደግሙበት እንዲሆን አያደርጉም። ስለዚህ አርሰናል ከፊት ለፊቱ ያለው ማንቸስተር ሲቲ ጋር የሚጠብቀው ትግል ግብግብ በጣም ጠንካራ ነው። ኖ ዳውት እዚህ ላይ ምንም ጥርጥር ሊኖረን አይገባም የሚል ነገር እወስዳለሁ። በኋላ ሃላንድ እንግዲህ ምን አለፋሽ በዘንድሮ የውድድር ዓመት በዚህ ወቅት የዓለማችን ምርጡ አጥቂ ሃላንድ ነው። ለኔ ካለ ሌላ ስም ጥሩና እንከራከር፣ ለኔ ግን ሃላንድን ሃላንድ የጋርዲዮላን ሐሳብ ሰማ፣ ለቢቢሲ የተናገረውን ነገር ሰማና ቤቱ ገብቶ በልቷል። የሚበላውን ደግሞ እናውቃለን፣ እንዴት እንደሚበላም በቪዲዮ ስለሚያሳየን እናውቃለን። ከዛ ሚዛን ላይ ቆሞ አየና
ፐርፌክት ብሎ ጻፈ። ሶሻል ሚዲያ ላይ የተለያዩ ፎቶግራፎች እየተሰሩ እየተለቀቁ አይቻሉ። እያንዳንዱን ተጫዋች እየተመዘነ ፔፕ ጋርዲዮላ እዛው ቆሞ እሱ ፈጥራት ነው ተሰርተው እኮ ነው ያልኩት። በራሱ የምሩን ቤት ውስጥ ሆኖ ተለካና 94.4 ኪሎ ነው ፐርፌክት አለ። ቦሩሲያ ዶርትሙንድ ጋር በነበረበት ጊዜ 86 ኪሎ ነበር የነበረው። ከዛ በአንድ ዓመት ተኩል ውስጥ 8 ኪሎ ጨምሯል። ከቁመቴ አንጻር 8 ኪሎ አሪፍ ነው ብሎ ከተናገረ ቆይቷል። ያ ማለት 94 ኪሎ ከደረሰ ቆይቷል ሃላንድ። አሁንም ለበዓል የሚያገኘውን ነገር ከከተተ ከበላ በኋላም ሲመዘን 94.4 ነው። ከዛ ፐርፌክት አለና ምን አለ ወደ ኖቲንጋም ሄዳለዋል። ደስ ይላል። ጥሩ ነው፣ የሚያዝናና ነገር ነው። አለውበት አለ እና ይሄ ልናዘጋጆቹ ለማንቸስተር ሲቲ ደጋፊዎች፣ ለራሱ ለጋርዲዮላ፣ ለማንም ትልቅ ሪሊፍ ነው። ምክንያቱም ሃላንድ ምርጡ አጥቂያቸው በዘንድሮ የውድድር ዓመት ከ17 ጨዋታ 19 የፕሪሚየር ሊግ ጎል ያገባው የሚያስፈራው ሃላንድ የጋርዲዮላን ትዕዛዝ አክብሯል። አልወጠቀም ዝም ብሎ እሱ እሱ ነው እኮ የገረመኝ። በዓልም ባይሆን እንዳመት ባል ነው የሚበላው ስናይ። አሁን አመት ባል ዶሮ መብላት ነው ብለሽ ነው አይደለም? አበላለ በባስሌት ምን ያው ነው። ምንም ሁለተኛ ሆድ አይኖርም መች። እኔ አይቻለሁ የዩቲዩብ ቪዲዮዎቹን በተለያየ አጋጣሚ እንደዚህ የሚሰሩ የሃላንድና አመጋገብ የተመለከቱ ምን እኔ እንጃ። እንግዲህ ግን ምንድነው መሰለሽ አሁን ግን ሃላንድ እንደዛ ቢበላም ልምምድ ይሰራል። በጣም ተደራራቢ ጨዋታዎች አሉት። አሁን ግን ዴኦፍ ነው፣ ልምምድ አይሰራም። ምን የለ መብላት፣ መጠጣት፣ ኃላፊነትን መርሳት። ጭራሽ አሁን በሁለት ቀን ያን ያህል የኪሎ መዛባት ይኖራል ተብሎ አይጠበቅም እኮ። ግን ከጠጣሽ ከሰከርሽ በጣም ብዙ ነገር እንትን ካልሽ ግን ልምምዱ ደግሞ አለመኖሩ ማስጠላት ይጀምራል። ተመኝ በጣም ማስጠላት ይጀምራል። ስለዚህ እንደገና ያንን ለመቀስቀስ በጣም ያስቸግራል ነው። በኋላ የዳይችም ተናገሩ። እኔም በፊትነስ በጣም አምናለሁ፣ ግን ሁልጊዜም ለተጫዋቾች የምነግራቸውን ነገር ልንገራቸው አሉ እሳቸው። የኖቲንጋም ፎረስቱ አሰልጣኝ ሁሌም ለተጫዋቾቹ የምነግራቸው ፓስፖርታችሁ ላይ የሚለውን ተመልከቱት። እግር ኳስ ተጫዋቾች ናቸው አይልም፣ የሚለው ፕሮፌሽናል እግር ኳስ ተጫዋቾች ናቸው ይላል። ስለዚህ ፕሮፌሽናል ከሆናችሁ ራሳችሁን መጠበቅ፣ ኃላፊነት ሊሰማችሁ ይገባል። ተዝረጥርጦ መምጣት የለባችሁም ማለት ነው። ራስን መቆጠብ፣ ራስን ማትጋት ያስፈልጋል የሚለው ነገር እንትን ብሏል። በጋርዲዮላ ያንን ያደርጋል አያደርግም እርግጠኛ አይደለሁም። እንደዚህ ወጥቼ ኪሎ እስከ መለካት አልሄድም እኔ ግን ጋርዲዮላ ሳይጨምር ይመጣል ብላችሁ ነው እያለ ነው የሚያወሩት። ብቻ ያሳስባቸዋል ተጫዋቾቹን እዚህ ላይ በደንብ ሲሪየስ መሆን እንዳለባቸው ለማሳሰብን ፈልጎ ነው። እንዳልከው ኃላፊነትን መስራት ኃላፊነትን መርሳት አይገባም። ትልቁ ደግሞ ችግር እሱ ነው። ቀጥሎ የሚኖርባቸውን ነገር እያሰቡ ራሳቸውን በቃ ተጫዋቾች እኮ አይደለም በየመዝናናት ሙድ ውስጥ ሆነው ተከታታይ ጨዋታዎችን ካላደረጉ እንኳን ይወጣሉ ከሙድ ነው የሚባለው አይደል? ስለዚህ ያችን ነገር ማስተካከል ግዴታ ነው። ደግሞ በተለይ ፔፕ ጋርዲዮላ የባለፈው የውድድር ዓመት በዚህ ልክ እየቆጨው እንደሆነ ከተናገረ በኋላ ለእንደዚህ አይነት ነገር የበለጠ ትኩረት እንደሚሰጥ የተረዳንበት ነው። ግን አሪፍ ጨዋታ ይሆናል። ሊቨርፑል ከወልቭስ ማን ያሸንፋል? ሊቨርፑል። ሲቲ ከኖቲንጋም ሲቲ። አድማጮቻችን በጣም እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010